ማርያም እነሱን ሰብስቤ ነበር እንደዚህ ላደርገው የነበረው። በቃ ተይ ተይ። እሺን ካልያዘሽ እኔ ምን መብትሽ ነው። አንቺ እሺን ካልያዘሽ እኔ ምን አገባኝ? እሺ እኔ ልሂድ። ሆኖ የት ነው የምትሄደው? አንዴ ቤተሰቦች ሰላም በላቸው። እሺ እንዴት ናችሁ? እዛ ጋር ያላችሁ ሰዎች እኔ ያለው ፈጣሪ ይመስገን። እቺ ግን ታመም ይኸውልሽ፣ ግን ረፊ እግዚአብሔር የምር አሞሽ ራሱ ሙድ ነው የሚይዝብሽ ከዚህ በኋላ። እንዴት ታመምኩ ምናምን እያልሽ አትጥሪኝ። ቀልድ ሊመስል ይችላል። እግዚአብሔር ነው በእኔ ትችላለህ ትላለህ። እኔ እዛ እግዚአብሔር ስንት ነገር ትቼ ነው የመጣሁት። ታመመኝ ስትይ ጨረሰችኝ። ኧረ ወይ ልሂድ። እሺ ልሂድ በቃ ማርያም ልሂድ። በቃ እንደዚህ ነው የምትወደኝ ማለት ነው ማለት የምር ግን ብፈሳም ለኔ ያለ ፍቅር አይቀየርማ። ለምን ይቀየራል? ፈስ ምን ሰው ፊት ብፈሳ ማለት ሰው ፊት የለውበትም። በቃ ናሽ ሳሚ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። ዛሬ ለየት ባለ ቪዲዮ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። ሃይሚ ዛሬ በጣም በሚገርም ቪዲዮ ነው የመጣችው ማለት ነው። መግቢያው ላይ እንዳያችሁ እንደሰማችሁ እንዳዳመጣችሁ በጣም በሚያስቅና በጣም በሚያዝናና ቪዲዮ ነው የመጣችው ማለት ነው። እንደ ዛሬ ስቀንም ተጫውተንም አናውቅም ማለት ነው። እንግዲህ ያው ሃይሚ ይህን ቪዲዮ ስትሰራው ብሩኬ ምንም ያውቀው ነገር የለም። ያው ብሩኬ ስራ ቦታ ነበረ። ስራ ቦታ ሆኖ ስደውልለት እንደዚህ አሞኛል ብላ ስደውል ብሩኬ በጣም ደንግጠዋል ማለት ነው። ማመንም አቅቶታል። እንግዲህ ስራው ትቶ እየሮጠ ሲመጣ ያው እንዳያችሁ እንደሰማችሁ ነው ሃይሚ ምን ብላ እንደመለሰች፣ ብሩኬም እንደዛው ማለት ነው። ብሩኬ ሁለተኛ እንደዛ አይነት ነገር እንዳታረጊ እንዳሰሪ፣ እንደዚህ የምታደርጊ ከሆነ ካሁን በኋላ አላምንሽም በማለት መልስ ሰጥተዋታል ማለት ነው። ሲቀጥልም ደግሞ ሃይሚ እንደዚህ ያረኩ ብሩኬ እውነት ይወደኛል ወይስ አይወደኝም ለማለት ነው ይሄን ቪዲዮ እየሰራሁት ያለችው ማለት ነው። ግን ሃይሚ እንደዚህ ትወደኛለህ አላልኩም ነበረ ብሩኬ ነካ እንደዚህ ትወደኛለህ ብላ ከልቧ ስመዋለች። ያው ውሸትም አይደለም፣ መግቢያው ላይ ማየት ትችላላችሁ ማለት ነው። አንዳንዴ እኛ ሰዎች ያው አስመስለው የሚናገሩ ሰዎች አሉ። በውሸት እወድሃለሁ፣ በውሸት ደግሞ እወድሻለሁ የሚል ብዙ ሰዎች አሉ። ይሄ አስመሳይ ሰዎች ይባላል ማለት ነው። እውነትም ሰዎች የሚወዱን ከሆነ እንደ ሃይሚ መፈተን አለብን። ማለቱም አንዳንድ ሰው ያው በብር ይፈተናል፣ አንዳንድ ሰው ደግሞ በፍቅር ይፈተናል ማለት ነው። ሃይሚ በብር ሳይሆን ያው ሃይሚ ፈትነዋለች። እስኪ ብሩኬ ይወደኝ ይሆን ወይስ አይወደኝም በማለት ያው በውሸት አሞኛል ብላ ደውላ ስትነግረው ብሩኬ እውነት መስሎ ደንግጡ መጣ ማለት ነው። እንግዲህ ሃይሚ በቃ በጣም እኔ እንጃ ደስታዋ መቆጣጠር አልቻለችም ማለት ነው። ብሩኬም ደግሞ እንደዛም ማለት ነው። በሃይሚ ቀልድ አላውቅም፣ ከሃይሚም ደግሞ አልደራደርም፣ ለሃይሚ ህይወቴን እሰጣለሁ በማለትም መልስ ሰጥተዋል ማለት ነው። ሰው ማለት እንደ ብሩኬና እንደ ሃይሚ ማለት ነው። እውነትም በቃ እኛ በሃይሚ ብዙ ነገር የማናውቃቸውም እናውቃለን ማለት ነው። እና ቤተሰቡ